ልታስሩኝ ነው? ለጊዜው አናስረሽም። እንግዲያውስ ባሌን ለመጠየቅ ሆስፒታል መሄድ አለብኝ። ይቅርታ ልጅ ምን ይሰራል? ምንም እንኳን ሞትክ። ወንድዬን አልገደልኩትም። መርማሪዎች እመኑኝ። እናንተ እዚህ ከኔ ጋር ጊዜ እያባከናችሁ የኔዋ መርማሪ ወንደሰንን እኮ ስለማታውቀው ነው። ዮዲት ጉዲት እንግዲህ በራሷ ሰዓት እየለፈለፈች ትገኛለች። መግቢያው ላይ እንዳያችሁት ማለት ነው ባሏን መግደሏን እየዋሸች ነው ያለችው። እኔና ባሌ ተጣልተን አናውቅም፣ ባሌም እናቱን በጣም ነው የሚወዱኝ እያለች እንግዲህ እየተናገረች ነው ያለችው ማለት ነው። አለምዬም እንግዲህ በጣም ፈርታለች። ምክንያቱም ወንደሰን ባለበት ሁኔታ ማለት ነው ቤተ ክርስቲያን ሄዳ እንግዲህ እየጸለየችለት ትገኛለች። ምክንያቱም ለጥሩ ሰው ዋጋ እንደዚህ ነው ወይ ፈጣሪ ሆይ የምትከፍል እያለች እንግዲህ ፈጣሪን እየጠየቀችው ትገኛለች። እማዬም እንግዲህ በጣም አዝነዋል። ልጅ እኔ ነኝ የበላው እኔ ነኝ የገደልኩህ እያሉ እነሱም በጣም ነው ያዘኑት። ምክንያቱም እናት ተቀምጦ የልጅን እንደዚህ ስቃይ ማየት በዛ ላይ ደግሞ በገዛ ሚስቱ እንግዲህ በሚወዳት እና በሚያምናት እንደዚህ እናቱን አልፋ ደግሞ እሱን እንደዚህ አርጋ በማየታቸው በጣም ነው ስብር ያሉ እማዬ ማለት ነው። በጣም ነው የሚያሳዝኑት። ወይዘሮ ወርቄና ወንደሰን አላልኩም አስቻለው ስንመለስ አስቻለው እንግዲህ ለምንድን ነው የለችም እያልሽው እያለች ብሎ እንግዲህ በሚላቸው ሰዓት እንግዲህ ምን ልበል ደንግጬ እኮ ነው ፈርቼ ነው ብለዋል። እንግዲህ አሁን ምን ላስተካክል ልጄ ልንገረኝና እንዳንጠረጠር የማደርገውን ነገር ላድርግ ንገረኝ በሚሉ ሰዓት እንግዲህ አንዴ ተናግረሻል፣ ምንም የሚስተካከል ነገር የለም ብሏቸዋል ማለት ነው። አስቻለው እንግዲህ ምንም መቀየር የምንችለው ነገር የለም፣ ስለዚህ እውነቱን እንናገርና የወዲት ባሏን ለመግደል የሞከረችውን ሙከራ እንናገርና የሚሆነውን ነገር አብረን እንይ ብሎ እንግዲህ ለወይዘሮ ወርቄ በሚነግራቸው ሰዓት ወይዘሮ ወርቄም አይሆንም ብለዋል። ምክንያቱም የወዲት ጉዲት እስር ቤት ከገባች ራሷን ችላ ብቻዋን ስለማትገባ እነሱንም ይዛቸው ስለምትገባ፣ ስለዚህ እነሱ እስር ቤት መግባትን ስለማይፈልጉ የወዲት ጉዲትም እንድትታሰርና እንድትጋለጥ አይፈልጉም ማለት ነው። በውሸታቸው እንዲቀጥሉ ነው የሚፈልጉት። ወይዘሮ ወርቄም እንግዲህ ያው የልጃቸውን ጸባይ ስለሚያውቁ እሷ እስር ቤት ከገባች እኔንም አንተንም ሚዛን ነው የምትገባ፣ ስለዚህ እሷ መታሰርና መጋለጥ የለባትም በሚሉ ሰዓት እንግዲህ እንደዚህ ድብብቆች ከምንጫወት ብንታሰር አይሻልም ወይ በሚል ሰዓት እንግዲህ ወይዘሮ ወርቄ መታሰር አይሻልም ብለዋል። ወደ አስቻለውና ፖሊሱ ስንመለስ እንግዲህ ፖሊሱም እንግዲህ አስቻለውን እዛ ምን ልታደርግ ነው የተገኘ በሚለው ሰዓት እንግዲህ አየር ልቀበል አንዳንዴ ወደዛ ጫካ ሄዳለሁ በዛን ሰዓት ነው ያገኘሁት ብሎ እንግዲህ በሚነግረው ሰዓት ፖሊሱም አላመነውም። ምክንያቱም ተደብድቦ የወደቀው የእህት ባል ነው፣ አንተ ደግሞ በዛን ሰዓት እንዴት እዛ ልትሄድ ይቻልክ ብሎታል። ፖሊሱም እንግዲህ የእህት ባል እዛ ለመገደል የተጣለበት ጫካ እንዴት ነው አጋጣሚ ሆኖ አየር ልትቀበል የምትሄደው እንዴት ነው የማምነህ በሚለው ሰዓት እንግዲህ ያስቻለውም እውነቱ ነው የነገርኩህ እመነኝ እያልኩህ አይደለም ብሎ ፖሊሱም እንግዲህ ለማን ነው እየደበክ ያለኸው ለእናትህ ነው ወይስ ለእህትህ ብሎታል። አስቻለውም እንግዲህ የማንንም ወንጀል አልደበኩኝም እውነቱ ነው እየነገርኩ ያለሁት ብሎታል። ፖሊሱም እንግዲህ አሁን ወንደሰንን ሊገለው የሞከረውን ሰው በቁጥጥር ስር መዋል አለብን፣ ስለዚህ ማነው ወንደሰንን ሊገለው የሞከረ ብሎ እንግዲህ አስቻለውን እየጠየቀው ይገኛል። አስቻለው ደግሞ እህቱ እንግዲህ የዛን ሰዓት መታ ደብድባው በመጣችበት ሰዓት እንግዲህ ሊገለይ በነበረበት ሰዓት እንግዲህ ቀጥቅጬ ገደልኩት፣ እንዲሁም ደግሞ እናቴ መኝታ ቤት ሆና ደብድቦ ሲወስደኝ እየሰማኝ ነበረ ዝም ያለችው፣ አንተ ግን ብትሆን ኖሮ አሳልፍ አሰጠኝም አልነበር ወንድሜ በምትለው ሰዓት እንግዲህ አዎ አሳልፍ ያልሰጥሽም ብሏል ነበር። እንግዲህ ያ ነገር ትዝ ብሎት እንግዲህ አላውቅም ብሏል አስቻለውም። ወደ ዮዲት ጉዲት ስንሄድ እንግዲህ ዮዲት ጉዲት እንግዲህ ቀጥ ብላ እንግዲህ ያው በአካፋ ያልጨረሰችውን እንግዲህ ወይም አንቃፍና ልጨርስ እንግዲህ ሐኪም ቤት ሄዳለች። ምክንያቱም ዶክተሩ ጋር ሄዳ እንግዲህ ዶክተር ባሌን ምንድነው የሆነ ምንድነው ያየብኝ እያለች እንግዲህ በዚህ የነብር ጥፍር በነበረ በመሰለ ጥፍሮቿ መሃል ዶክተሩን እያየች እያጮለቀች እንግዲህ ያዞ እንባዋን ማልቀስ ጀምራለች ማለት ነው። እንግዲህ ዶክተሩ ራሱ የሆነ
እየተደናበረ ስለሆነ እሱ ራሱ እጁን አጣምሮ ነው እያያት ያለው። ዶክተሩም እንግዲህ እንደዚህ መሆንሽ ምንም የሚያመጣው ለውጥ ስለሌለ ተረጋጊ እያላት እንግዲህ እሷን እያረጋጋት ይገኛል። አለሜን እኮ ነው ያጣውኝ እዛ ክፍል ውስጥ እኮ ተደብድቦ እየተኛው እኮ አለሜ ነው በአካፋ ተደብድቦ በምትል ሰዓት እንግዲህ ዶክተሩም ደግሞ እንዴ በአካፋ ነው እንዴ የተመታው በሚላ በአካፋ መመታቱን እንዴት አወቅሽ ነው እንጂ ያላት ማለት ነው። እንደዛ በሚላ ሰዓት ሊሆን ይችላል ብዬ ነው ብላለች ማለት ነው። ዮዲት እንግዲህ እየተናዘዘች ትገኛለች። እንግዲህ ተደናግጦ አንቺ ደብዳቤዎችን ታውቂያቸዋለሽ ወይ ብሎ እንግዲህ ዮዲትን በሚጠይቃት ሰዓት እንግዲህ ዮዲትም እንግዲህ እንዳትጠረጠር እንግዲህ እሱ ግን ተጠረጠራት ቆይቷል። መለሳ እንግዲህ ወይኔ ወንድዬ፣ ወይኔ አለሜ፣ ወይኔ ንጉሴ ማለቷን ቀጥላለች ማለት ነው። እጇን ደፍታ የውሸት እንባ ወይዘሮ ወርቄ ስንመለስ እንግዲህ ወይዘሮ ወርቄ ለምንድን ነው ልጅሽ ቤት ውስጥ እያለች የለችም ያልሽው ብሎ እንግዲህ ፖሊስ በሚጠይቃቸው ሰዓት እንግዲህ ወይዘሮ ወርቄም እንግዲህ መልስ አያጡ ቤት እኮ ያለች አልመሰለኝም። እኔ ደግሞ ትልቅ ሰው ነኝ፣ እንዴት ነው የምዋሸው? እኔ እዚህ ጋር ተተቀመጥኩ። እንደምታየው ቤቱ ብዙ ክፍል አለው። ቤትኛው ገብታ ቤትኛው እንደምትወጣ ስላላየኋት ነው። ባያት ኖሮ ምን አስዋሸኝ እያሉ እንግዲህ ያው እነሱም አሁንም ውሸታቸውን ቀጥለዋል ማለት ነው። ዶክተሩም እንግዲህ ሰሞኑን ከዮዲት እና ባሏ ተጣልተው ነበረ። ስለዚህ የምታውቁት ነገር አለ ወይ ብሎ እንግዲህ በሚጠይቃቸው ሰዓት እረ ዮዲት እና ባሏ ተጣልተው አያውቅም፣ አገር ምድሩ የሚቀናባቸው ፍቅረኛ ማቾች ናቸው ብለዋል። እንግዲህ ወይዘሮ ወርቄ ማለት ነው። ፖሊሱም እንግዲህ እርግጠኛ ነው እስከ ዛሬ ተጣልተው አያውቁም ወይ በሚል ሰዓት አዎ ተጣልተው አያውቁም፣ በጣም የሚዋደዱ ጥንዶች ናቸው ብለዋል ማለት ነው። ፖሊሱም እንግዲህ ሰሞኑን ከርሶ ቤት ባሏ ወንደሰን ዮዲትን አንቋት አንገቷን እየወጣ ባለበት ሰዓት ያዩ ሰዎች ነግረውኛል ብሎ እንግዲህ በሚነግራቸው ውሸት ነው፣ ተሳስተዋል፣ የኔን ልጅ እሱ ሊያንቃት አይችልም፣ ምክንያቱም በጣም ይዋደዳሉ ብለዋል። ፖሊሱም እንግዲህ ልትገለው መሞከሯ ነው ወይስ ከዚህ ቤት አንቆ መውጣቱ ነው ውሸት ብሎ እንግዲህ ወይዘሮ ወርቄን በሚጠይቃቸው ሰዓት እንግዲህ ወይዘሮ ወርቄን ከዚህ ቤት አንቆ መውጣቱ በሚሉ ሰዓት ስለዚህ ከዚህ ቤት አንቋት ከወጣ እሱ ውሸት ነው፣ ግን ደግሞ ለመግደል መሞከሯ ደግሞ እውነት ነው ብሏቸዋል። ወይዘሮ ወርቄም እንግዲህ አዳልጧቸው አዎ እውነት ነው ካሉ በኋላ እንግዲህ ውሸት ነው ብሎ ደግሞ ምንድነው መስቀለኛ ጥያቄ የምትጠይቀኝ ብለውታል ማለት ነው። ምክንያቱም ሲያፋጥጣቸው ጊዜ ፈርተዋል። ወይዘሮ ወርቄም እንግዲህ ለማልቀስ እየቃጣቸው ነው። ስለዚህ እኔ ለራሴ ብዙ ችግር ነው ያለብኝ፣ ስለዚህ መናገር አልፈልግም ተወኝ ብለው እንግዲህ ለማልቀስ ሙከራ እያደረጉ ነው። ፖሊሱም እንግዲህ ምን አይነት ችግር ውስጥ ነው ያላችሁ ላግዛችሁ ከቻልኩ ብሎ እንግዲህ በሚነግራቸው ሰዓት አትችልም ብለውታል። እሱም ደግሞ የምችለው ከሆነ ብለውታል። እንግዲህ ቤቴን ልሸጥ ነው፣ ቤቴን ሸጬ ልከፍል ነው በሚሉ ሰዓት እንግዲህ ለምንድን ነው ቤታችሁን የምትሸጡ ብሎ ሲጠይቃቸው ተነስተው ጥለውት ሄደዋል ማለት ነው። ምክንያቱም ቤቴን ልሸጥ ነው ካሉት ያው ለምንድን ነው የሚሸጥ ምናምን ብቻ ብዙ እንትን ስላለው ወንጀልነታቸው በብዙ ወንጀል ተይዘው እንግዲህ ዘብጥያ ወርደው እድሜ ልካቸው እንደሚታሰሩ ስለሚያውቁ እንግዲህ መናገር አልፈለጉም፣ ጥለውት ሄደዋል። ፖሊሱ ወንድዬ ጋር ስንሄድ እንግዲህ ወንድዬ አይኑን ገልጦ ነበረ፣ ግን ደግሞ መናገር አለመቻሉ በጣም ነው ያሳዘነኝ። ምክንያቱም እማዬ ራሱ ደስ ብሏቸው ነበረ በመንቃቱ፣ ግን ደግሞ መናገር አለመቻሉ ጥሩ ነው፣ ግን ደግሞ ካረሳ በጣም አሪፍ ነው። ረስቶ መናገር ካልቻለ ግን በጣም አስቸጋሪ ነው። ግን ነቅቷል። ያው መናገር አይችልም ነው የተባለ። እንግዲህ ዶክተሩም እንግዲህ መናገር አይችልም ብሎ እንግዲህ ለዮዲት በሚናገር ሰዓት ስለዚህ ምንም መናገር አይችልም ብላ እንግዲህ በጣም ነው የተደሰተችው። ያው እንግዲህ የመግደል ሀሳቧን እንግዲህ ትተዋለች ማለት ነው። ምክንያቱም መናገር ስለማይችል ያው መናገር ባይረሳ ባይነኝ። ምክንያቱም ከረሳ በጣም ነው የሚያናድረው። ረስቶ መናገር አልችል ካለ በጣም ነው የሚያስጠላው ማለት ነው። ዮዲትም እንግዲህ መናገር ስላልቻለ ማን እንደጎዳው መናገር አይችልም በምትል ሰዓት እንግዲህ
ምን ነው የጎዳውን ሰው እንዲናገር አትፈልጊም ወይ ብሎ እንግዲህ ዶክተሩም ጠይቋታል። እማዬ ግን በጣም ነው ያሳዘኑኝ። ምክንያቱም ልጄ እያሉ ከስንት ቀን ሙሉ ማለት ነው እንግዲህ እስር ቤት ሆኖ በሚያለቅሱ ሰዓት በጣም ነው የሚያሳዝኑት። ያው እንግዲህ ደህና ነው። እኔ ራሱ የሆነ የቀጠቀጠችው ጊዜ ያው የሞተ ነበር የመሰለኝ። ምክንያቱም አናቱን ስላለችው የሚኖር አልመሰለኝም። መኖሩ በጣም ደስ ይላል፣ ግን ደግሞ መርሳት የለበትም ነበረ። ግን ረስቷል ካሉ ግን በጣም ነው የሚደብረው። ግን መርሳት የለበትም። ያው መናገር ባይችልም ለጊዜው ነው፣ ትንሽ ቆይቶ መናገር ይችላል ማለት ነው። ወደ አለምና ፖሊሱ ስንሄድ እንግዲህ ፖሊሱና አለም እንግዲህ እየተጠያየቁ ነው። ከኔ በላይ አንቺ የዚህ ቤት ሰራተኛ ነች፣ ስለዚህ ቤት የሚካሄደው ሁሉን ነገር ታውቂያለች። ስለዚህ የወዲት ጉዲት ወንድሰንን መጥተዋለች ወይ ብሎ እንግዲህ በሚጠይቃት ሰዓት እንግዲህ አለም እንግዲህ ፀሐዬ ማለት አለም አላልኩም፣ ፀሐዬ እንግዲህ አላየሁም ብላለች። ምክንያቱም ወይዘሮ ወርቄ ተተናገርሽ የ4 ወር ደሞዝ አለች፣ ስለዚህ የ4 ወር ደሞዝሽን እርሹ ብለዋት ስለነበረ አልዋሽም ብላ ነበረ። ግን ደግሞ ለመዋሸት እንግዲህ ተገዳ እንግዲህ ዋሽታለች። ዶክተር አጋቹ አላልኩም፣ ፖሊሱን እንግዲህ አላውቅም ብለዋለች። እንግዲህ አላውቅም ብላ በምትገባበት ሰዓት እንግዲህ ወይዘሮ ወርቄ ምን አልሽው በሚሏት ሰዓት ምንም አላልኩም አላውቅም ነው ያልኩት እንግዲህ በሚሉ ሰዓት አልሰማሁም ብለሽ ዋሽተሽ ለሱ ግን እውነቱን ነግረሽዋል በሚሉ ሰዓት እኔ አልተናገርኩም ብላቸዋለች። ሀይም እንግዲህ አልተናገርኩም በምትላቸው ሰዓት እንግዲህ በቃ ደሞዜን ስጡኝ በምትን ሰዓት የምን ደሞዝ ብለዋታል። ምክንያቱም እነሱ እሷን እንድትዋሽ አድርገዋት፣ ግን ደግሞ ደሞዟን ራሱ ሊሰጧት አልፈለጉም ማለት ነው ወይዘሮ ወርቄ። ስለዚህ እንግዲህ ፀሐዬ አሁን ላይ የምትናገር ነው የመሰለኝ። ምክንያቱም ደሞዟን ሳይሰጣት ዋሽታም ሁሉን ነገር ከመጀመሪያ እስከ መጨረሻ ዘርዝራ ብትናገር አሪፍ ነው። እንዳትናገር የሚይዛት ነገር ደግሞ አስቻለው ስላለ በእነሱ ጣጣ ደግሞ አስቻለው እንዲጎዳ ስለማትፈልግ ወይ ላስቻለው ብላ ዝም የምትል ከሆነ ነው እንጂ ፀሐዬ ትናገራለች ብዬ አስባለሁ። ግን ደግሞ ወይዘሮ ወርቅ የሚያሳዝኗታል።